ሰላም ተማሪዎች እንዴት ናችሁ? ይሄ የአስረኛ ክፍል ፊዚክስ የመጨረሻው ፓርት ነው። ሂር ዊ ሃቭ ቬክተር ሪዞሉሽን። ቬክተር ሪዞሉሽንን ለብቻ አውጥተን ማየት የሚያስፈልግበት ክሪቲካል ነገር ስላለ ነው። ቬክተር ሪዞሉሽን በጣም ክሪቲካል የሆነ ፓርት ነው። ለኔክስት ግሬዶች ውስጥ በተለያዩ ሴናሪዎች ውስጥ ቬክተር ሪዞሉሽንን ታገኛላችሁ። ቬክተሮችን በተለያዩ ወደ 2 ወደ 3 ኮምፖነንቶች ስፕሊት አድርጋችሁ መስራት ይኖርባቸዋል በተለያዩ አፕሊኬሽኖች። ሶ ቬክተር ሪዞሉሽን ቀላል የሆነ ነው ግን ትንሽ little attention የሚፈልግ ኮንሰፕት ነው። so here 1.5 vector resolution. So a vector resolution is the process of breaking down a single vector into two or more component vectors that when added together reproduce original vector. so vector resolution ማለት ምን ማለት ነው? አንድ የሚሰጠን ኦሪጂናል ቬክተር አለ። ለምሳሌ ቬክተር a ሊሆን ይችላል፣ ቬክተር b ሊሆን ይችላል፣ ቬክተር z ሊሆን ይችላል፣ 10 ኒውተን or 20 ኒውተን ሊሆን ይችላል። አንድ ሰው ሳጥን መሬት ላይ ይጎትታል or መሬት ላይ ይገፋል። ይሄ አንድ ሲንግል ፎርስ ነው ያለን እዚህ ጋር 10 ኒውተን ከሆነ 10 ኒውተን ነው። 10 ሜትር ፐር ሴኮንድ ከሆነ 10 ሜትር ፐር ሴኮንድ ነው። ሶ ያንን ስፕሊት ማድረግ በተለያዩ ኮምፖነንቶች ስፕሊት ማድረግ። ለምሳሌ እዚህ ጋር ይህ ሰው ሳጥን እየጎተተ ነው መሬት ላይ። ሳጥን ሲጎትት ወደ ላይም ወደ ጎንም ይጎትታል። ሰምሃት ሳጥኑን ሲጎትት የሆነ ኤፍ የሚባል ቬክተር እዚህ ጋር ይኖረናል። በ30 ዲግሪ ይህን ሳጥን ሲጎትተው ይህ ሰው ሰምሃት ወደ ላይም እየጎተተ ነው በየሆነ መንገድ ወደ ዋይ አክሲስ፣ አጌን በመሬት ላይም ወደ ኤክስ አክሲስም እየጎተተው ነው። ሶ ቬክተር ሪዞሉሽን ማለት የተሰጠን እዚህ ጋር 5 ኒውተን ከሆነች እሱ እየጎተተበት ያለው ፎርስ ይቺን ፎርስ ወደ ላይ በምን ያክል እየጎተተ ነው፣ ወደ ጎን በምን ያክል እየጎተተ ነው የሚለውን በቀላሉ ለመረዳት ቬክተር ሪዞሉሽን የሚለውን ኮንሰፕት ማወቅ ይኖርብናል። ሶ ምንድነው ይሄ ቬክተር ሪዞሉሽን? አንድን ቬክተር ወደ ኤክስ እና ወደ ዋዩ ኮምፖነንቶች ስፕሊት ስናደርግ ወይም ብሬክ ዳውን ስናደርገው የኤክሱና የዋዩ ተደምሮ መልሶ የሚሰጡን ይሄኛውን ኦሪጂናል ቬክተር ነው። እዚህ ጋር እንዳየነው ማለት ነው። አንድ ላይ ስንደምራቸው ሪፕሮዲዩስ የሚያደርጉት ኦሪጂናል ቬክተር ነው። ቬክተር ሪዞሉሽን is the math that lets us you figure out exactly how much you are pushing forward and how much you are pushing downward. በአጭሩ ምንድነው የሚነግረን ይሄ ቬክተር ሪዞሉሽን? እዚህ ጋር በምናየው ሴናሪዮ ውስጥ ይህ ሳጥን ወደ ላይ በምን ያክል እየተጎተተ ነው፣ ወደ ጎንስ በምን ያክል እየተጎተተ ነው የሚለውን የሚነግረን ነው ቬክተር ሪዞሉሽን። ሶ ፐርፐዙ ምንድነው? ለምንድነው ቬክተር ሪዞልቭ የምናደርገው ከተባለ it is to simplify analysis by decomposing a vector into parts particularly along x and y axis. በአጭሩ ለምንድነው ያስፈልገው or ፐርፐዙ ምንድነው የዚህ ቬክተር ሪዞሉሽን ካለን የተሰጠንን ቬክተር አናላይዝ ለማድረግ ነው። በቀላሉ ሲምፕሊፋይ ለማድረግ ነው። እንዳልነው ወደ ላይ በስንት እየተጎተተ ነው፣ ወደ ጎን በስንት እየተጎተተ ነው፣ or ወደ ታች በስንት እየተገፋ ነው፣ or ወደ ላይ በስንት እየተገፋ ነው የሚለውን ሲምፕሊፋይ ለማድረግ ነው ቬክተር ሪዞሉሽንን የምናደርገው። so a vector is resolved in 2D system which has a two particular components, namely ax the component parallel to the x axis and ay the component parallel to the y axis. so vector a የሚባለው ቬክተርን ዲኮምፖዝ ስናደርገው ax የሚባል ከኤክስ አክሲሳችን ጋር ፓራላል የሆነ ኮምፖነንት እናገኛለን። አጌን ay የሚባለው ኮምፖነንት ይኖረናል ከay ጋር ፓራላል የሆነ። ለምሳሌ እዚህ ጋር ኤፍ ፎርስ ነው። ሶ ይሄ ሰው እየጎተተው ነው ያለው ስሩ 30 ዲግሪ በ30 ዲግሪ ከኤክስ ላይ ፑል እያደረገ ነው። ሶ እዚህ ጋር ያለው ፎርስ 5 ኒውተን ነው ከተባለ ይሄን 5 ኒውተን በየሆነ መንገድ ወደ ላይ እየገፋ ነው፣ ወደ ጎንም እየገፋ ነው። ሶ ኤፍ ዋይ የምንለው ወደ ላይ እየገፋበት ያለው ፎርስ ነው። ሶ ይሄን ፎርስ ካልኩሌት አድርገን እናገኘዋለን። ኤፍ ኤክስ የምንለው ደግሞ ወደ ጎን ፑል እያደረገበት ያለው ፎርስ ነው። ሶ በአጠቃላይ ቬክተር ሪዞሉሽን የምንለው በምን ያክል ወደ ላይ እየተገፋ ነው፣ ወደ ታች እየተገፋ ነው፣ ወደ ጎንስ እየተገፋ ነው እየተጎተተ ነው የሚለውን ስፕሊት ለማድረግና አናላይዝ ለማድረግ የሚረዳ ነው። በተለያየ አፕሊኬሽኖች ውስጥ እናገኛቸዋለን። ሶ the resultant is the original vector given by the sum of the given components. ኦሪጂናል የምንለው ቀድሞ የተሰጠን ቬክተር ወይም ቀድሞ ይሄ ሰው እየጎተተበት ያለው ቬክተር ኦሪጂናል ቬክተር የሚባል ነው። ኮምፖነንት ቬክተር የሚባሉት ደግሞ ስፕሊት ካደረግን በኋላ ወደ ላይና ወደ ታች ስፕሊት ካደረግን በኋላ ኮምፖነንት ቬክተሮችን እናገኛለን። እነዛን ኮምፖነንት ቬክተሮች አንድ ላይ ስንደምር መልሰን የምናገኘው ኦሪጂናል ቬክተር ነው። እንዲህ እንደማለት ነው። ሲምፕሊ 2 ሲደመር 5 እኩል ይሆናል 7 ነው ካልን ይሄ 7 ኦሪጂናል ቬክተራችን ነው። 7ን ብሬክ ዳውን አድርጉ ብንባል እንዴት ነው ብሬክ ዳውን የምናደርገው? 2 ሲደመር 5 ሆኖ ነው ብሬክ ዳውን የሚሆኑት እንላለን። 2 እና 5 ኮምፖነንቶች ወይም ኮምፖነንት ቬክተር የምንላቸው ነው። 7 ደግሞ ኦሪጂናል ቬክተራችን ነው። ሶ በዚህ መንገድ አንደርስታንድ ለማድረግ ሞክሩ። ሶ ሜተድ ኦፍ ሪዞሉሽን እንዴት ነው ቬክተሩን ኤክሱን የምናገኘው ኤዋዩን የምናገኘው በጥያቄ መንገድ ለማየት እንሞክር እስኪ። ሶ በሁለት መንገድ ቬክተር ሪዞሉሽን እናገኛለን።
ሁለቱም በጣም ሲምፕል ናቸው። ግራፊካል ሜተድ እና ትሪግኖሜትሪክ ሜተድ በሚባሉ ሁለት ሜካኒዝሞች ቬክተርን ሪዞልቭ እናደርጋለን። እዚህ ጋር ግራፊካል ሜተድ ኦፍ ቬክተር ሪዞሉሽን ይኖረናል። ግራፊካል ሜተድ ስንል አንድ ቬክተር ይሰጠናል። then we draw a vector at scale። እዚህ ጋር ለምሳሌ አንድ ቬክተር ተሰጠን በአጭሩ። ይህ ቬክተር 5 ኒውተን የሚባል ቬክተር ነው። ይህ 5 ኒውተን ቬክተር ሲሰጠን በዚህ መንገድ ነው የተሰጠን። 5 ኒውተን ሲሰጠን ይህን ቬክተር በሆነ መንገድ ወደ ኤክስ እና ወደ ኤዋይ ስፕሊት አድርጉት ተባለ። እንዴት ነው ስፕሊት የምናደርገው? ግራፊካሊ ስናየው ባይዘው ግራፊካሊ ስንል ምን እንጠቀማለን? ሜዠሪንግ ዲቫይሶችን እንጠቀማለን። ሜቢ ማስማሪያ ሊሆን ይችላል፣ ኦር የሆነ ዲስታንስን ሴንቲሜትር ሊሆን ይችላል፣ ሜትር ሊሆን ይችላል የምንለካበት ዲቫይስ ሲኖረን ብቻ ነው ግራፊካል ሜተድ የምንጠቀመው፣ በግራፊካል ሜተድ የምንሰራው። እዚህ ጋር ለምሳሌ ያክል እንዴት እንደሚደረገው እናያለን። ፕራክቲካሊ ግን የምንሰራው የሆነ ዲቫይስ በእጃችን ኖሮ ነው። ሌንግዙን ሜዠር የምናደርግበት መስፈሪያ እጃችን ላይ ሊኖረን ይገባል። ግራፊካል ሜተድ የምንጠቀመው በአብዛኛው ትሪግኖሜትሪክ ሜተድ ነው የምንጠቀመው፣ ግን ሁለቱንም ማወቅ ያስፈልጋል። ግራፊካል ሜተድ ስንል የሚሰጠን ቬክተር አለ። ለምሳሌ እዚህ ጋር 5 ኒውተን ተሰጠን። እንዴት ነው ግራፊካሊ ሜዠር የምናደርገው? we draw a vector to scale። መጀመሪያ ስኬል ያስፈልገናል ቬክተርን ድሮ ስናደርገው። ለምሳሌ እዚህ ጋር ኤክስ እና ዋይ አክሲስ እና ኤክስ አክሲስ ይኖረናል። እዚህ ጋር ኤክስ አክሲሳችን ነው፣ ይህ ደግሞ ዋይ አክሲሳችን ነው። ኤክስ እና ዋይ አክሲስን ድሮ ካደረግን በኋላ የተሰጠን እዚህ ጋር የምናየው 10 ሴንቲሜትር ብለን የሰየምነው ቬክተራችን ነው። ዋናው የተሰጠን 5 ኒውተን። ይህንን እንዴት ነው የምንሰራው? በቀላሉ ካልን መጀመሪያ ኤክስ እና ዋይ ኮምፖነንት ካዘጋጀን በኋላ we draw a vector to scale። በስኬል ቬክተራችንን ድሮ እናደርጋለን። ለምሳሌ 1 ኒውተን እኩል ይሆናል 2 ሴንቲሜትር ብለን ስንነሳ ምናልባት 3ም 4ም ልንል እንችላለን። በዚህ ምሳሌ 1 ኒውተን እኩል ይሆናል 2 ሴንቲሜትር ይሆናል ወረቀት ላይ ብለን እንነሳለን። ዘን የተሰጠን 5 ኒውተን ነው። 5 ኒውተን ደግሞ ስንት ይሆናል ማለት ነው? 10 ሴንቲሜትር ይሆናል። ስለዚህ ምን እናደርጋለን? ፔፐር ላይ ከኦሪጅን ድሮ እናደርጋለን። ድሮ ስናደርግ 10 ሴንቲሜትር የሚሆን ያክል ድሮ እናደርጋለን። 10 ሴንቲሜትር ምን ማለት ነው ብለናል? 5 ኒውተን ነው ብለናል። ያን ካደረግን በኋላ በዋይ አክሲስ ስትሬት ላይን ድሮ እናደርጋለን፣ ወደ ኤክስ አክሲስ ላይ ማለት ነው። አጌን በዋይ አክሲስ ስትሬት ዋይ ላይ ድሮ እናደርጋለን፣ ስትሬት የሆነ ኤክሳችን የሚያቆምበት። ይሄኛው ከዚህ እስከዚህ ያለው ኦር ከዋይ አክሲስ ጋር ፓራላል የሆነው ኤዋይ ይባላል። ኤዋይ ኮምፖነንታችን ነው። ይሄ ላይን ድሮ እናደርጋለን። አጌን እዚህ ጋር ደግሞ ከኤክስ አክሲሳችን ጋር ፓራላል የሆነው ከዚህ እስከዚህ ያለው ስትራክቸር ፓርታችን ደግሞ ኤኤክስ እንለዋለን፣ ወይም የተጠየቅነው ኤኤክስ ኮምፖነንታችን ማለት ነው። ይህንንም እንዴት ነው የምናገኘው? ዋንስ ሜዠር አድርገን ሴት ካደረግን በኋላ ኦሪጂናል የተሰጠን 5 ኒውተን ወደ 10 ሴንቲሜትር ኦሪጂናሊ ካስቀመጥን በኋላ በዛ ስትሬት ሜዠር ያደረግነው ኤዋይ እና ኤኤክስ አለን። አሁን በዲቫይሳችን በመስፈሪያችን ኤዋይን ሜዠር እናደርጋለን። ኤዋይ ሜዠር ስናደርገው 4 ሴንቲሜትር ልናገኝ እንችላለን። አጌን ሂር ዊ ሃቭ ኤኤክስ። ኤኤክስን ደግሞ 6 ሴንቲሜትር አገኘን ማለት ነው። ስለዚህ ኤዋያችን 4 ሴንቲሜትር ነው፣ ኤኤክሳችን 6 ሴንቲሜትር ነው። ኦሪጂናሉ ወይም ኦሪጂናል ቬክተሩ ደግሞ 10 ሴንቲሜትር ነው። እዚህ ጋር ምን ብለን ነው የተነሳ ነው? 1 ኒውተን እኩል ይሆናል 2 ሴንቲሜትር ነው ብለን 5 ኒውተን ደግሞ 10 ሴንቲሜትር ነው ብለን ተነስተናል። ኤዋያችን በፔፐር ላይ ሜዠር ያደረግነው 4 ሴንቲሜትር ነው። 4 ሴንቲሜትር ወደ ኒውተን ስንቀይር የተጠየቅነው ፎርስ ስለሆነ ወደ ኒውተን ቀይረን ነው የመጨረሻ ሪዛልቱን የምናስቀምጠው። 4 ሴንቲሜትር 2 ኒውተን ነው የሚሆነው። 6 ሴንቲሜትር ደግሞ 3 ኒውተን ነው የሚሆነው። በአጭሩ የተጠየቅነው ኤኤክስ እና ኤዋያችን ኤኤክሳችን የተጠየቅነው ኤያችን የተሰጠን ጊቭን ኤያችን 5 ኒውተን ነው። ይህን 5 ኒውተን ስፕሊት ስናደርገው ወደ ኤኤክስ እና ወደ ኤዋይ ስፕሊት ስናደርገው ኤኤክሳችን 3 ኒውተን አገኘን፣ ኤዋያችን ደግሞ 4 ኒውተን አገኘን። ይሄ ግራፊካል ሜተድ ይባላል። ወይም ግራፊካሊ ቬክተርን ሪዞልቭ ስናደርግ የምንጠቀመው ሜካኒዝም ነው። ሲምፕል ነው። መጀመሪያ በስኬል ቬክተሩን ድሮ እናደርጋለን። then we project a line from the vectors t perpendicular to the x and y axis። ለኤክስ እና ለዋይ አክሲስ ፐርፔንዲኩላር የሚሆኑ ላይኖችን ድሮ እናደርጋለን እስከ ኦሪጂናል ቬክተራችን ዴስቲኒ ድረስ ማለት ነው። the components are the vector from the tail to those intersection with axis። ኮምፖነንቶቻችን የሚሆኑት ከኤክስ አክሲስ ኦር ከዋይ አክሲስ ተነስቶ እስከዛ ኢንተርሴክሽን ፖይንት ድረስ ያለው ነው
የኤዋያችን እና የኤኤክሳችን then we measure their lengths and convert using the scale to find the magnitude የተጠየቅነው ማግኒቱድ ለማግኘት ሜዥር እናደርጋለን ሌንግዛቸውን ዘን መጀመሪያ የተጠቀምነውን ስኬል በመጠቀም ኮንቨርት እናደርጋለን 1 ኒውተን 2 ሴንቲሜትር ይሆናል ብለን ስለተነሳን እዚህ ጋር ሜዥር ያደረግነው 4 ሴንቲሜትር 6 ሴንቲሜትር በዛው ሚንስ ኮንቨርት እናደርጋለን ማለት ነው። ይሄ በአጠቃላይ ግራፊካል ሜቶድ ኦፍ ቬክተር ሪዞሉሽን ነው። ሁለተኛው ላይ ትሪግኖሜትሪክ ሜቶድ ኦፍ ቬክተር ሪዞሉሽን እናገኛለን። ይሄንን ላርጅሊ የምንጠቀመው በኤግዛም ላይ በተለያዩ ሁኔታዎች ውስጥም ቬክተር ሪዞልቭ ለማድረግ የምንጠቀመው ይሄኛውን ነው። ግራፊካል ሜቶድን የምንጠቀመው እንዳልኳችሁ ሜጀሪንግ ዲቫይስ ሲኖረን ብቻ ነው መስፈሪያ ሲኖረን። እዚህ ጋር ትሪግኖሜትሪክ ሜቶድ በጣም ቀላል ነው። ሶ ዘ ማግኒቱድ ኦፍ ዘ ኮምፖነንትስ አር ካልኩሌትድ ዩዚንግ ትሪግኖሜትሪ ትሪግኖሜትሪን ታውቃላችሁ። ሶ ትሪግኖሜትሪን በመጠቀም እንደ ሳይን ኮስ ታን ሲባሉ ዩ ሃቭ ሪድ ኢት ያ ሶ ትሪግኖሜትሪን በመጠቀም ነው ማለት ነው ኤዋያችንና ኤኤክሳችንን የምናገኘው ፕራክቲካሊ። ሶ እዚህ ጋር ለማየት ያክል we have given vector a which is 10 ኒውተን 10 ኒውተን የሚሆን ቬክተር ኤ ተሰጠን። ቬክተር ኤ ከኤክስ አክሲስ ላይ በ30 ዲግሪ ቤንድ አድርጎ ይገኛል። እዚህ ጋር የምናየው ፊገር ማለት ነው። ሶ ይሄ ኦሪጂናል ቬክተራችን ነው። ይሄ ኦሪጂናል ቬክተር 10 ኒውተን ነው። ሶ ከኤክስ አክሲስ ላይ 30 ዲግሪ ከፍ ብሎ ይገኛል። ሶ እንዴት ነው በትሪግኖሜትሪክ ሜቶድ የምናገኘው ካለ ቅድም ግራፊካል ሜቶድ ላይ እንዳየነው ፓራላል የሆኑ ላይኖችን ድሮ እናደርጋለን በኤክስ አክሲስ እና በዋይ አክሲስ ፋንታ። ይሄ ኤዋይ የምንለው እና ይሄ ደግሞ ኤክስ የምንለው ኮምፖነንቶቻችን ነው። የተጠየቅነውም እነዚህን ሁለቱን ነው። ሶ እነኝን እንዴት ነው የምናገኛቸው? ኤኤክስ የምንለው እዚህ ጋር ያለን ኤኤክሳችን which is a times cosine ቴታ እንላለን። ኮዝ ሳይን ቫልዩዋችን ይሰጠናል። እዚህ ጋር ለምሳሌ ሳይን 30 ዲግሪ 0.5 ነው። ኮዝ 30 ዲግሪ ደግሞ 0.86 ተሰጥቶናል። ሶ ይሄንን ለመፈለግ ኤኤክስን ለመፈለግ ኤ ማለት ኦሪጂናል ቬክተር ኤ ሲባዛ በኮዝ ቴታ ነው። ኮዝ ቴታ የምንለው እዚህ ጋር ያለው ዲግሪያችን ነው። ይሄ 60 ሊሆን ይችላል 45 ሊሆን ይችላል 30 ሊሆን ይችላል። ሶ እንደየተሰጠን አንግል የራሱ የሆነ ትሪግ ቫልዩዎች ወይም ኮዝ ሳይን ታን ቫልዩዎች አሉ። እዚህ ጋር ሳይን 30 እና ኮዝ 30 ዲግሪ ተሰጥቶናል። ሶ በዚህ ሚንስ ኤኤክስ ስንፈልግ ወይም ሆሪዞንታል ኮምፖነንት የምንለውን ስንፈልግ ሆሪዞንታል ኮምፖነንት ኢዝ ኤ ታይምስ ኮዝ ቴታ which is given 10 ኒውተን ታይምስ 0.86 የተሰጠን ኦሪጂናል ቬክተራችን 10 ነው። ኮዝ ቫልዩዋችን ደግሞ 0.86 ነው which is 8.6 ኒውተን። ይሄ ኤኤክስ ነው። እዚህ ጋር ደግሞ ኤዋይን ስንፈልገው በአጭሩ ኤ ሳይን ቴታ ብለን ነው የምንፈልገው። ኤ ሳይን ቴታ ሶ ኤ ሳይን ቴታ here we have 10 ኒውተን which is original vector and 0.5 which is the sine value of the given degree. So we have 5 ኒውተን 5 ኒውተን ይኖረናል ማለት ነው። ይሄ ትሪግኖሜትሪክ ሜቶድን በመጠቀም በቀላሉ ቬክተርን ሪዞልቭ ማድረግ እንችላለን ማለት ነው። በቀጣይ በስፋት በተለያዩ ጥያቄዎች ውስጥ እነኚህን ዲስከስ ለማድረግ እንሞክራለን። ለዛሬው ትሪግ ቫልዩ እና ትሪግኖሜትሪክ ሜቶድ እና ግራፊካል ሜቶድን በመጠቀም ቬክተርን በአጭር መንገድ ሪዞልቭ ማድረግ እንደምንችል ሰምሃት አይታችሁበታል። የተለየ አስተያየት ጥያቄ ካላችሁ ኮሜንት ሴክሽን ላይ አሳውቁን። ይሄ የተለያዩ ቲዩቶሪያሎችን ዴሊቨር የምናደርግበት የዩቲዩብ ቻናላችን ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ፋሚሊ መሆን ትችላላችሁ። መልካም ጊዜ